እያስቸገረኝ ነው። ለምን እንደሆነ አላውቅም። ቪዲዮ ለመቅረጽ ራሱ በጣም እየተቸገርኩ ነው። ያቋረጠኝ ነው እየመጣ ያቋርጠኛል። እንኳን ለሰማዕቱ ለቅዱስ ጊዮርጊስ ወራዊ በዓል በሰላም በፍቅር በደስታ አደረሳችሁ። ውድ ኢትዮጵያውያን፣ ኤርትራውያን፣ ሙስሊም ክርስቲያኖች፣ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ እንዴት ናችሁ? ሰላም ናችሁ? እኔ አለሁ እግዚአብሔር ይመስገን። ዛሬ የምንላችሁ ነበር የመጣሁት የሰው ልጅ በዚህ ልክ ማደንቆር፣ የሰው ልጅ በዚህ ልክ ማደንዘዝ፣ የሰው ልጅ በዚህ ልክ እኔ እንጃ በጣም ከባድ ነው። ማርያምን ከባድ ነው። ናሁምን እንግዲህ ውብዬ ከልቧ አለች። ውብዬ የልጆቹ እናት ናት። ውብዬ 80 ሚስቱ ናት። ውብዬን በቅዱስ ቁርባን በእግዚአብሔር የስጋ ወደሙ ነው ያገባት እና ውብዬን በጣም ይወዳታል። እንደሚወዳትም ደግሞ ያሳውቃል። ያ ማለት መኪና ገዝቶ ተበድሮ ለዛም ገና እየሰራ ሊከፍል ነው ያን መኪና የገዛው ከጓደኛው ባንክ ቤት ከሚሰራ ጓደኛው። ግን ደግሞ ውብዬ ንጹህ ፍቅር ነው፣ ልክ ናት። ንጹህ ፍቅርን ማንነቱን እንጂ ቆርቆሮውን መኪናውን አይደለም የፈለገችው። ያቺ ግን የሰይጣን ፈረስ ቲጂ የምትባል መታ ማርያምን በጣም የሰው ልጅ ረብስማ ወልድ መንፈስ ቅዱስ በዚህ ልክ ንግግሯ እንዴት ሳታማክረኝ እንዴት መኪና ስትገዛ ታማክረኝም ምናምን ሙ የሚባለው ደግሞ ለቲጂ መሆን አለበት ይሄ መኪናማ፣ ለቲጂ እንደዚህ መሆን አለበት ይሄ መኪናማ እያለ ከእሷ ጋር እሽቁልልጥ እያለ ማለት ነው። በእርግጥ ሙቤ እፈርድብሃለሁ። ለምን እንደምፈርድብህ ታውቃለህ? አሁን ተይዘሃል። አሁን ከእጅ ላይ ያለው ብራዝሌት የብር ብራዝሌት ይዞሃል። አልፈርድብህም። በፊት ግን ከመጀመሪያው አንተ ነህ ልጅቷን ይዛሃል የመጣኸው። አንተ ነህ የነሱ ህይወት የነሱ ትዳር የመፍረሱ ምክንያት ሙቤ ነህ። መጀመሪያ ሰው አድናቂው ነኝ ተከታታዩ ነኝ ሲልህ ናሁም ከሚስቱ ጋር ነው ቪዲዮ የሚሰራ፣ ብቻውን ቪዲዮ ሰርቶ አያውቅም። ገባህ? ምታደንቃቸው ከሆነች አክባሪያቸው ከሆነች ሁለታቸውንም ነው ስጦታ መስጠት ያለባት። እኔ አሁን በጣም ነው ውብዬን ማከብራት። መልካም ሰው ናት ማለት የትዳርን ጣምና ምንነት ታሳውቃለች ለትዳር ለሌላቸው። እኔ እግዚአብሔር ይመስገን መጨረሻው ይመርልኝ። እንደ ትጂ አይነት ሰይጣን ካልመጣችብኝ ባለ ትዳር ነኝ። እኔ እንኳን እንደው ውብዬ የምታገሳት አይደለሁም። አይኗን ነው ማወጣው። በህይወት የቀልድ አላውቅም። እንደው ብዬ ታግሼ ምናምን ባሌን ከቤት አላስወጣም። ባሌን ቤት ይዤ እሷን ግን አናቷን ከሁለት ነው ገምሳት። ቀልድ አላውቅም በህይወቴ ማለት ነው። እና ለባለ ትዳር ሴቶች ውብዬ ተምሳሌት ናት ብዬ ነው ማስባት። ተምሳሌት ናት። መልካም ሰው ናት። ጀግና ናት። ስደትን ያየች ናት። ጀግና ናት። አንተ መጀመሪያ ልጅቱን ይዘመተህ ነገሩን ሴራውን እያወቅ አሁን ደግሞ ተመለስኩኝ በቃ ውሃው ብዬ ወን ሆንኩኝ ናሁምን ብለህ ምናምን ድጋሜ ደግሞ ያነ ብራዝሌት በሙድ ነው የታሰረልህ እንጂ እውነት ውላብህ እንኳን አይመስለኝም። አንተን ደግሞ ከዋለችብህ ደግሞ ጸበል አለ። እኛ እምነታችን የሚፈቅድልን ጸበል ነው። ጸበል ይሽረዋል፣ ጸበል ይፈውሰዋል። አንተ ምን ስለሆንክ ነህ መኪና ቁልፍ ለትጂ አንጠልጥለህ የምትሰጣት? አንተ ምን ስለሆንክ ነው ናሂ ለትጂ መኪና እንዲገዛለት የምታደርግ? የልጆቹ እናት እያልን አንተ ለምንድን ነው የሚያማክርህ? አንተ መጀመሪያ ነገሩን ያበላሸኸው አንተ፣ ያጠፋኸው አንተ፣ የልጁን ትዳር ያፈረስከው አንተ። ሲቀጥል ደግሞ አንተ ለሚያክርህ የሚፈልገው ምክንያት በምን ምክንያት? ቅሌታ የምትጸጸትበትን ሙቤ የምትጸጸትበትን የምትቆረቆርበትን ነገር እያደረክ ነው። ዘወር ብለህ አርቀህ አስብ። ተኝተህ እስኪ ይሄ ነገር የሚሉ እውነት ነው ላውልቀውና ልሞክር በል። አውልቀህ አስብ። ገባህ? ነገ አንተ ሚስት ታገባለህ። በህይወትህ ላይ በሚስትህ ላይ እኔ መጥቼ አልፈልግህም አንተ ትዳር እንዳፈረስክ ግን እኔ መጥቼ ያንተን ትዳር ላፈርስ ብርሃብል እንደዛ አድርጌ ሰጥቼ ወደድኩ ሞትኩል ብልህ ሚስትህ የሚሰማትን ስሜት ታውቀዋለህ? ትዳርህ ቢበተንብህ በእንዲህ አይነት ነገር በእርግጥ ያጋጥምህ
እግዚአብሔር ያርግልህ ነው የምልህ። አንተም ተፈተን በእንደዚህ አይነት ነገር እውነት ሙቤ በእንደዚህ አይነት ነገር ተፈተን ቅመሰው። የውብዬን ስቃይ የናሁምን ስቃይ ቅመሰው። ልጁን በዚህ ልክ አደንዝዛችሁ ምን አደረጋችሁ? መልካምነት የዋህነት በዚህ ልክ ሰው እንደሚጎዳ ያወቁት በናሁምና በውብዬ ነው። ጓደኛ መስለ ገብተህ ዛሬ አንተ ሁለቱን ለማለያየት ሆን ብለህ ተነሳህ። ሙቤ የስራህን ይስጥህ። አንተ ያመጣሃት የሰይጣን ፈረስ አንተም ራሱ ሰይጣን ነው የምትመስል። በእርግጥ እባብ ነው የምትመስል። የእርዝምና ቁመና ምናምን ነጠላ ኮከብ ምናምን የሆነ አላደለ እንደዚህ በልቡ የሚሳብ እባብ የለም። ሔዋንንና አዳምን ከገዳም ከገነት ያወጣቸውን ሰይጣን መስለን ትታየኝ። ማርያምን ሰይጣን ነህ። የሰው ልጅ ትዳር ለመበተን የሰው ልጅ ህይወት ለመበጥበጥ በዚህ ልክ እንደዚህ ሰው ይነሳል? በአብርሃሙ ስላሴ ስም እንዴ! ነገ ይች ልጅ እኮ ናሁምን ማትከሰው የልጆቹ አባት ስለሆነ ነው። ነገ ይመለሳል፣ ነገ ሰው ይሆናል ብላ እንጂ ናሁምን መክሰስ አቅቷት እንዳይመስልህ። ግን ነገ ሰው ይሆናል፣ ነገ ይመለሳል፣ ይስተካከላል፣ ይረጋጋል፣ ወደ ራሱ ተመልሶ ጸበል ይገባና ሰው ይሆናል ብላ ነው። ገብቶሃል? እንጂ አንተንማ ዳዴ ነው የምታስሄድህ። ሙቤና አንቺ የሰይጣን ፈረስ ቁሌታም ባለጌ ሴት አሰዳቢ ከሴት ማህፀን የወጣሻት መሲም አንቺ ባለጌ ምን ችግር አለብሽ? እንደ ከውብዬ ጋራ ስንት ሶሻል ሚዲያ አለ። ስልክ ቁጥር ላክልሽ ዘላለም ዘገየ ብለሽ ግቢና ቴሌግራም ላይ እህትሽ ሁነት ታግታብሽ ከወደ ከታገተችበት ፈንቅሎ ያወጣልሻል። የሰው ትዳር ከምትፈነቂ ማለት ነው። ይፈንቅልሽ ያባት ያምላክ። ነገ ሴት ልጅ ነሽ፣ ታገቢያለሽ፣ ትወልጃለሽ። የውብዬን ስቃይ ደግሞ ላንቺ ይስጥሽ። ውብዬ እንድች እንደምታሰቃያት እንድች እንደምታረጋት የውብዬን ጭንቅ ላንቺ ይስጥሽ። የውብዬን ትዳር ያፈረሹ አካልሽ ይፍረስ። አካላችንስ ሁላችንም መፍረሱ አይቀርም እድሜያችን ሲደርስ። ያንቺ ግን ደግሞ ባጭር ያስቀርሽ። ባለጌ ነሽ፣ በእውነት ባለጌ ሰው ነሽ። ምን ትመስያለሽ? ናሁ እንዴት ሳታማክሪ ትገዛለህ? ምን አባሽ ነው ለሚያማክርሽ? ማነሽ አንቺ? ሹ ቢዲክ ማናሁ ቆሸዳ የሆነች ሽላሊት ነገር ናት፣ ስታስጠላ። ይቺ ሴት አሰዳቢ ባለጌ ድንግልን በጣም ባለጌ ነሽ። ግን ኩቻ ጀግና፣ ኩቻ ዳጉም ጀግና መኪናውን አስነስተ በመጥፋትህ አድናቂህ ነኝ። ከጎንደር አለምነሽ ሹመት ማርያምን ጀግና ነህ፣ ጀግና የኔ አባት። አሹ ምስኪን አሹ እንዳትቀርባት፣ ይችን እንሽላሊት እንዳትቀርባት፣ እንዲያው አደራ እንዳትቀርባት፣ እንሽላሊትን እንዳትቀርባት። ለአንተንም ትበክልሃለች። በካይ ሰው ይበክላል፣ ቆሻሻ ሰው ያቆሽሻል። ርብ አብርሃሙ ስላሴ፣ ርብ አብርሃሙ ስላሴ፣ ርብ ጋይስታለም ስላሴ። እስማ እኔ የሰው ልጅ በዚህ ልክ ሰውን ለማጥመድ የሰውን ትዳር ለመፍታት በባሌ በወሌ ብላ ሰዎቹን ለመጉዳት በመነሳትሽ እኔ ማለት እናትና አባትሽን መናገር አልችልም። በእርግጥ ግጠወጥ አድርገው ስላሳደጉሽ፣ ጋጠወጥ ባለጌ አድርገው ስላሳደጉሽ፣ በመብትሽ ተራምደሽ ስላደግሽ ነው። አሁንም የሰው ትዳር ሲፈርስ ምንም የማይመስልሽ ለማፍረስ ከጎን እኮ ነን ያለነ እኛ እኮ አንተን ብለን ከጎን። ኧረ እባክሽ መተሽ ትዳሩን ካፈረሽ በኋላ ከጎን ላይ ትያለሽ። ደግሞ ልጆችህን ለማየት መኪና መግዛት አይጠበቅብም። ከመኪና አልፎ ዳይመንድ ያስፈልጋታል ውብዬ። የልጆቹ እናት የሁለት ወርቅ ልጆቹ እናት ናት። ዳይመንድ ነው የሚያስፈልጋት፣ ምሽ ቆርቆሮ ዳይመንድ፣ ቆንጆ ዳይመንድ ነው የሚያስፈልጋት ለውብዬ። ገባሽ? በህግ ወንድ ነሽ። እስኪ ህግ ይዘሽ ሂጂ ጠይቂና ውብዬን ክሰሻት፣ ውብዬን ክሰሻት ወንድ ከሆንሽ። ከዛ አንቺ ራስሽን በራስሽ እጅሽን ለህግ አካል አሳልፈሽ ትሰጫለሽ ማለት ነው። ውብዬን ስትከሻት አልቀረብሽ። ደፋር ማርያም ደፋር ነሽ። በአብርሃሙ ስላሴ ደፋር ባለጌ ነሽ በእውነት። ወይኔ መመዳን ያለም ስም እኔ እናቴ ትሙት
ዝማ አንዳንዴ ሰውን እንደ ጅል ስታዩት ሰውን እንደ ሞኝ ስታዩት በስመ አብ ወወልድ ወመንፈስ ቅዱስ ግን አሁን እግዚአብሔር ይድረስልህ አብየላን ከሳት አፍ ያወጣ የራማው ልዑል ቅዱስ ገብርኤል ደርሶ ከዚች ሰይጣንና ከሙቤዋ ሰይጣን መሰሎች አፍ ያውጣህና ወደ ትዳርህ ወደ ሚስትህ ወደ ልጆችህ እንድትመለስ እኔ ጸሎቴ ነው ምኞቴም ነው እኔ ሰው ትዳር ሲፈርስ ማየት በጣም ነው የሚያስጠላኝ ከምንም በላይ የሰው ልጅ ትዳሩ ሲፈርስ ትዳሩ ሲበተን ማየት ደስ አይለኝም እግዚአብሔር ወደ ቀልብሽ አንቺን የሚመልስሽ አንቺ ሰይጣን ቀልበው ቢስ ትጂ የምትባይ ቆሻሻ ወደ ቀልብሽ እግዚአብሔር መልሶሽ ልጆቹ ወደ ትዳራቸው እንዲመለሱ አንቺ ከህይወታቸው ምን ጥቅም ሳታስቢው ህይወትሽ ቢጠፋ ምን አለበት መኪና